ሰላም አለይኩም ሐባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ላይክ እና ሼር አድርጉት። ቀጥታ ወደ መጣሁበት አልፋለሁኝ። ወሬ አላበዛባችሁም። እንግዲህ ዛሬ ቀኑ ቅዳሜ ነው፣ ሜይ 2 2025። የቅዳሜን የቀን ውሎ ምን ይመስላል የሚለውን አብረን የምናይ ይሆናል። ዛሬ እንግዲህ ያው አይታችኋል፣ ስዞር ነው ያልኩት፣ ግን ቪዲዮ ለመቅረጽ ብዙም አልተመቸኝም። በየቦታው ስባትል ነው ያልኩት። ሽቶም ቀርጬ ሾርት ላይ ለቅቄላችሁ ነበር፣ አይታችኋል። ዲስካውንት አለው። ሄዳችሁ መግዛት የምትፈልጉ 350 400 የሆነው 200 ሪያል ወርዷል። በ100 ሪያልም አለ። ቆንጆ ቆንጆ ሽቶዎች ናቸው። ሾርት ቪዲዮ ላይ ለቅቄላችኋለሁ። ቦታውንም ነግሬያችኋለሁ። ሄዳችሁ መግዛት ትችላላችሁ። እንደዚህ ዲስካውንት የሚወርድ ነገር ካገኘሁኝ ያው እነግራችኋለሁ ማለት ነው። በመቀጠል እንግዲህ ዛሬ የወርቅ ዋጋ 24 ካራት በጅዳ 1 ግራም ወርቅ 389 ሪያል እየተሸጠ ይገኛል ማለት ነው። 22 ካራት 355 ሪያል እየተሸጠ ይገኛል። እንዲሁም 21 ካራት የባህሪን ወርቅ 338 339 340 እየተሸጠ ውሏል ማለት ነው። እንግዲህ ወርቅ ስገዙ እንደነገሯችሁ ብቻ አትግዙ። ዞር ወር ብላችሁ ተከራክራችሁ ግዙ ማለት ነው። በጠሩበት አይሸጡም። 18 ካራት 290 ሪያል እየተሸጠ ይገኛል። ይህ እንግዲህ የግራሟን ሂሳብ ብቻ ነው የነገርኳችሁ። ነገር ግን ከደሪባ ጋር ያለው ከመስነያ ጋር ከደሪባ ጋር በአንድ ተጠቃሎ ምን ያክል ነው የሚለውን እነግራችኋለሁኝ። 22ቱን ካራት 423 ሪያል ይሸጡላችኋል ማለት ነው ከደሪባ ጋር ከመስነያ ጋር። 21ዱን ካራት 414 ሪያል ከደሪባና ከመስነያ ጋር ይሸጡላችኋል። 18ቱን ካራት 390 ሪያል ይሸጡላችኋል። ነገር ግን እናንተ መሸጥ ብትፈልጉ የተጠቀማችሁበትን ያው መቼም እዚህ ሀገር ስደት ላይ ታውቃላችሁ፣ ወርቅ ገዝተን አናደርግም። ያው ሻንጣ ነው የሚያሞቀው። ያማለይክ እናንተ ለመሸጥ ይዛችሁ ብትሄዱ ልክ እንደ ሙስጣመል ወይንም እንደ ተጠቀማችሁበት ነው የሚያስቡት። ለምን 3 ወር አይሆነውም ከገዛሽው። እና ወዶችዬ 22ቱን ካራት 350 ሪያል ሂሳብ ይገዟችኋል። 21ዱን ካራት 330 ሪያል ሂሳብ ይገዟችኋል ማለት ነው። 18ቱን ካራት 284 ሪያል ሂሳብ ይገዟችኋል። ይሄ በጅዳ ያለው የወርቅ ዋጋ ሲሆን መካ ላይም እንደዚህ ሆኖ ምንም ለውጥ የለውም። የ1 ብር የ2 ብር ልዩነት ነው ማለት ነው ውዶችዬ። ሪያድ ላይ ዛሬ ትንሽ ጨመር ያደረገው ሪያድ ነው፣ ምክንያቱም ጅዳ ቀንሷል ማለት ነው። ያው እንደነገርኳችሁ ነው። የወርቅን ዋጋ እኔ ልጨምርም ልቀንስም አልችልም፣ ከዶላር ጋር ስለሚያያዝ ያው ትረዱኛላችሁ ብዬ አስባለሁኝ። እና ውዶችዬ 24ቱ ካራት በሪያድ ከተማ 470 ሪያል እየተሸጠ ይገኛል። 22ቱ ካራት 441 ሪያል እየተሸጠ ይገኛል። 21ዱ ካራት 423 ሪያል እየተሸጠ ይገኛል ማለት ነው። 18ቱ ካራት 370 ሪያል እየተሸጠ ይገኛል። ይሄ በሪያድ ያለው የወርቅ ዋጋ ነው። ጂዛን ላይ 1 ግራም 21 ካራት የባህሪን ወርቅ 343 ሪያል እየተሸጠ ይገኛል ማለት ነው። ከሚስ ምሽት 1 ግራም 21 ካራት የባህሪን ወርቅ 341 ሪያል እየተሸጠ ይገኛል። አብሃ ላይም እንደዚሁ ነው፣ ልዩነት የለውም። 1 ግራም 21 ካራት የባህሪን ወርቅ 342 ሪያል ከ75 ሳንቲም እየተሸጠ ይገኛል ማለት ነው። ያው እንግዲህ 75 ሳንቲም ትታሰባለች። ለኛ ቀላል ብትመስልም ሂሳብ ላይ ትደመራለች ማለት ነው ከግራሙ ጋር። ያው ብዙ ግራም ስትገዙ ወደ ብር እየተቀየረ ትባዛለች። እና ወዶችዬ እንግዲህ ጦይፍ ላይ 1 ግራም 21 ካራት የባህሪን ወርቅ 354 ሪያል እየተሸጠ ይገኛል። እንዲሁም ደግሞ መዲና ላይ 1 ግራም 21 ካራት የባህሪን ወርቅ 359 ሪያል እየተሸጠ ይገኛል። መዲና ላይም ተወዷል።
ጅዳና መካ ቀንሷል። ሌሎቹም ጋር ደህና ነው። ሪያድ ያው እንደምናውቀው ነው። ሁልጊዜም ከጅዳ ሳዑዲ አረቢያ ላይ ካሉት ከተሞች ትንሽ ይጨምራል ሁልጊዜም ማለት ነው። እና ወዶችዬ ዛሬ እንግዲህ ሳዑዲ አረቢያ ላይ ይሄንን ይመስላል። ጆርዳን ላይ ዛሬ ቀነስ አድርጓል። 1 ግራም 21 ካራት የባህሪን ወርቅ 63 ሪያል እየተሸጠ ይገኛል ማለት ነው። 66 ሪያል ገብቶ ነበረ። ዛሬ 63 ይቅርታ ሪያል አልኩኝ ዲናር ማለት ነው። 63 ዲናር እየተሸጠ ይገኛል ማለት ነው። ይህ በጆርዳን ያለው የወርቅ ዋጋ ነው። ኢማራት ላይ 24 ካራት 382 ድርሃም እየተሸጠ ይገኛል። 22 ካራት 351 ድርሃም እየተሸጠ ይገኛል ማለት ነው። 21 ካራት 335 ድርሃም እየተሸጠ ይገኛል። 18 ካራት 287 ድርሃም እየተሸጠ ይገኛል። እንግዲህ ከደሪባና ከመስነእያ ጋር ምን ያክል ነው የሚለውንም አያይዤ ነግራችኋለሁ። 22 ካራት 415 ድርሃም ይሸጡላችኋል ከደሪባና ከመስነእያ ጋር። 21 ካራት 395 ድርሃም ይሸጣል ማለት ነው። ይሄም ከደሪባና ከመስነእያ ጋር ነው። 18 ካራት 385 ድርሃም ነው ከደሪባና ከመስነእያ ጋር ማለት ነው የሚሸጠው። እናንተ ደግሞ ይዛችሁ ከሄዳችሁ ለመሸጥ ካሰባችሁ እንዳልኳችሁ የተጠቀማችሁበትን ከአሁን በፊት የገዛችሁትን 22ቱን 342 ሪያል ይቅርታ፣ እንግዲህ ምንም ማድረግ አልችልም እየለመደብኝ ነው። 342 ድርሃም ትሸጣላችሁ ማለት ነው። 21 ካራት 327 ድርሃም ትሸጣላችሁ። 18 ካራት 278 ድርሃም ትሸጣላችሁ ማለት ነው። ይሄን የተጠቀማችሁበትን ማለት ነው ውዶችዬ። እንግዲህ ያው አሁን ያለው አዲስ ነገር ይሄንን ይመስላል። በቀጣይ ደግሞ አዲስ ነገር በየት አለ የሚለውን ይዤላችሁ እመጣለሁ። ኢትዮጵያም እንዲሁም ደግሞ በአውሮፓ በሁሉም ቦታ ያለውን ኢንሻአላህ ይዤላችሁ እመጣለሁ። ብቻ እናንተ እኔን ማበረታታታችሁን እንዳትረሱ፣ ላይክ እና ሼር አድርጉት ቪዲዮውን። ሁላችሁንም ለምታበረታቱኝ እጅግ አድርጌ አመሰግናለሁ። አላህ ያክብርልኝ። ነገር ግን እኔ ሁልጊዜም ያው እወጣለሁኝ፣ ሁልጊዜም ማለት እችላለሁ እወጣለሁ። ቢያንስ አንድ ቀን ነው የምቀረው እንጂ ሁልጊዜም ወደ ውጭ እወጣለሁኝ። ያለውን የወርቅ ዋጋ አሳውቃችኋለሁኝ። ከቻልኩ ቪዲዮ ቀርጻለሁ፣ ካልቻልኩ ደግሞ እንደዚህ እነግራችኋለሁ ማለት ነው ውዶችዬ።